እንግዲህ እነዚህ መልካም ሰዎች እንግዲህ እነዚህ መልካም ወጣቶች ማለትም ፍፄ እንዲሁም ሀይሚዬ ብሩኬ እንዲሁም ደግሞ ማነው ሚኮ አሉ። እንግዲህ በጣም 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 በሚገርም ሁኔታ የሚገርም ታላቅ ታሪክ ነው የሰሩት። እውነት ለመናገር እኔ መጋቢት 6 ስጠብቅ እነሱ ዛሬውኑ ተከስተዋል። እንግዲህ በመቅዶኒያ ተከስተዋል። በመጀመሪያ እንግዲህ ይህንን ያደረጋችሁ እህቶችም እግዚአብሔር ይባርካችሁ፣ ጨምሮ ጨማምሮ ይስጣችሁ ፈጣሪ። የእውነት ቃል ያጥረኛል። እናንተ በጣም ጀግኖች ናችሁ። እናንተ በጣም ጠንካራ ናችሁ። የምር ቃል ያጥረኛል እናንተን የማመሰግንበት። ብቻ ግን ፈጣሪ እጥፍ ድርብ አድርጎ ይመልስላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ እንደተለመደው ሀይሚና ብሩኬ ዛሬም ታሪካቸው እንደቀጠለ ነው። ዛሬ ደግሞ በጭራሽ ያልጠበቅነው ነገር ያላሰብነው ነገር ነው የተፈጠረው። እንግዲህ መቅዶኒያ ላይ የምግብ ፕሮግራም ተዘጋጅቷልና ይህንንም ደግሞ ያደረጉት አረብ ሀገር ያሉ እህቶች እንደሆኑ ብሩኬ ተናግሯል። አረብ ሀገር በእነሱ ምክንያት ነው ተልከን ነው እነሱ ልከውን ነው የመጣ ነው እና እነሱን በደንብ አድርጋችሁ መርቁልን ብለው እንግዲህ ሲያስመርቁ ነበረ። አንዳንዴ እውነት ለመናገር ሁሌም እንደምለው ለሰው የሆነ ነገር ለማድረግ ሰውን ለመርዳት ሰው መሆን በቂ ነው እንደሚባለው ሁሉ ሰውን ለማገዝ ሰውን ለመርዳት ገንዘብ በኪሳችሁ ብቻ በቂ አይደለም። ገንዘብ መኖር ብቻ በቂ አይደለም። በመጀመሪያ ፈሪሃ እግዚአብሔርን ማወቅ፣ እግዚአብሔርን መፍራት፣ ስለ ሃይማኖት ጠንቅቆ ማወቅ ለመሰላችሁ። ሲጀመር እንግዲህ ዛሬ አብይ ጾም ገብቷል። አብይ ጾም ነው። በዚህ ጾም ደግሞ ትክክለኛው የጾም ሁኔታዎች ከእንደዚህ አይነት ነገር ነው የሚጀምረው። ማለቴ ጾም ማለት አሁን እኛ ቁርስ አንበላም አይደለ? ምሳም አንበላም። በነገራችን ላይ በኦርቶዶክስ ተዋህዶ ቤተክርስቲያን እስከ 6 ሰዓት የሚባል ጾም የለም፣ በጭራሽ የለም። እስከ 6 ሰዓት የሚባል ጾም ማለት ነው። በተለይ በአብይ ጾም፣ አብይ ጾም ላይ እስከ 1 ሰዓት ነው ጾም፣ እስከ 1 ሰዓት። ሌሎች አጽዋማት ደግሞ እስከ 9 ሰዓት፣ እስከ 6 ሰዓት የሚባል ጾም በጭራሽ የለምና ይሄ የጾም ትርጉም ደግሞ እኛ ለምሳሌ ቁርስ አንበላም አይደለ? ምሳ አንበላም። ስለዚህ የምሳችንንና የቁርሳችንን ለሌሎች ምሳ ለሌላቸው ሰዎች ማካፈል ነው። ለሌሎች ለተቸገሩ ማካፈል ነው። የመጀመሪያው ካህል መከልከል ወይም ደግሞ ካህል ጋር መጣላት ሳይሆን የተቸገረን መርዳት ከምንም በላይ። ምክንያቱም ከምንበላው ቀንሰን ለማይበላው ምሳ ለሌላቸው ሰዎች ማካፈል፣ በጎ ስራ መስራት፣ ልብን ንጹህ ማድረግ፣ በንጹህ ህሊና መርዳት። ሰው እንደዚህ አረገ እንድትባሉ ሳይሆን አላህ ከህሊናችሁ ከልባችሁ ለሰማይ ለነፍሳችሁ አስባ። በነገራችን ላይ እንደዚህ አይነት ስራ ለማንም አይደለም፣ ለራሳችን ነው የሚጠቅም። ለማንም አይደለም፣ ለራስ ነው። ጾምም የሚጾመው ለፈጣሪ ተብሎ አይደለም፣ ለራስ ነው፣ ለራሳችን ነው። በጎ ስራም ለራሳችን ነው፣ በረከቱ ለኛው ነው። እና የእውነት እህቶቼ እናንተ ትክክለኛ ሰዎች ናቸው። ትክክለኛ መልካም ስማቸው እንኳን አልተጠራም፣ ምንም አያረግም። በቃ ትክክለኛ አረዳድ ነው። እና ፈጣሪ ያግዛችሁ፣ ጾማችሁን የበረከት ያርግላችሁ፣ የስጋ ሳይሆን የነፍስ ያርግላችሁ። የእውነት ጾም የነፍስ ነው፣ ከፈጣሪ ጋር የምንገናኙበት ነው። እና ሁላችንም እንግዲህ ንጹህ ህሊናን ንጹህ ልብን ያድለን፣ መልካምነትን ያድለን። ግዴታ ትልቅ ነገር ማድረግ አይደለም፣ ትንሽ ነገርን ብትሆን
እዚያው ጾማችን የመጀመሪያው ይሄ ነው፣ በጎ ማድረግ ነው፣ ለሰዎች ማካፈል ነው ያለንን ነገር እና ደስ ብሎኛል በጣም እውነት ለመናገር። ሌላ ደግሞ ሀይሚና ብሩኬ እንደዚህ አድርጉልን ተብለው ይሄንን ስራ መስራታቸው በራሱ ትልቅ 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 እድለኝነት ነው ብሏል። ብሩኬም በእነሱ ምክንያት ትልቅ በረከት አግኝተናል ብሏል እና እውነት እንደው ፈጣሪ ማለት ነው እንደው ከፍ 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 ያርጋችሁ ከዚህ በላይ ማለት ነው። ከፍ ያላችሁ ስማችሁ የገነነ ነው። አሁን ስማችሁ ከፍ ያለ ነው፣ ግን ከዚህ በላይ ከፍ ያርጋችሁ። ምክንያቱም ልባችሁ ቀና ነው። ስንት እንደዚህ አድርጉልን ተብሎ ብር ሲላክ መንገድ ላይ እንክታርገው የሚበሉ ሰዎች አሉ። አናቅም አላየንም የሚሉ ሰዎች አሉ። ገባችሁ? አላየንም አናቅም የሚሉ ሰዎች አሉ። እንክታርገው በልተው ለድሆች ለምስኪኖች እርዱ ተብሎ ሲላክላቸው ዋጥ አድርገው እረፍ የሚሉ ሰዎች አሉ። ለእናንተም ትምህርት ነው። ከሀይሚና ከብሩኬ እጅግ በጣም በእድሜ የምትበላልጡ ሰዎች እንደዚህ የምታደርጉም ትምህርት ተማሩ። ሌላ ደግሞ ሀይሚና ብሩኬ ለህጻጽ ድምፅ አልሆኑም፣ ለደብረ ብርሃን ለከሌ ከሌ ድምፅ አልሆኑም እያሏችሁ ለምትቦጭቁና ለምታሙ ከዚህ ላይ ምን ያርጉ? ከአሁን በፊት ስንት ጊዜ መቅዶኒያ ሄደው ምሳ አብልተዋል። ስንት ነገር ስንት የረዱት ሰው አለ ሚዲያ ላይ። ሀይሚና ብሩኬ ብቻ አይደሉም፣ ለሌላ ሰውም መናገር ይቻላል እንዲረዷችሁ። ሀይሚና ብሩኬ እንደ አጋጣሚ ሆኖ የሁሉንም ሀገር የተቸገረውን በሙሉ መርዳት አይችሉም። የቻሉትን ነው መርዳት የሚችሉት። ገባችሁ? የደረሳቸውን ያወቁትን ነው የደረሳቸውን ነው እንጂ ሁሉም ሀገሩ ሙሉ ችግርተኛ ነውና ለዛ ሁሉ ድረሱ። አንድ ሁለት ፍሬ ልጆች ጥናነት ልጆች ሁሉም ጋር ድረሱ ተብሎ ወቀሳ አይቀረብም። ነውር ነው። እውነቴን ነው የምላችሁ፣ ነውር ነው። ሲጀምር ደግሞ ወጥቶ ህጻጽ እንደዚህ አድርጎ ብር ተቸግረዋል፣ ረሀብ እርዋቸዋል፣ ይሄን ያህል እርዱ ማለት አይደለም። ቁም ነገሩ ባወረስ ሳይሆን በተግባር ነው። ሁሉም ቲክቶከሮች ሁሉም ዩቱበሮች እየወጡ ሲናገሩ አይተናል፣ ሰምተናል። ግን ወስደው ሲሰጡ ሲረዱ አይታችኋል? ያየነው እነ ጆን ዳንኤል እነ ናሆም እነ ታኩር ከዩቱበሮች ከቲክቶከሮች እጅግ በጣም ትንሽ ቲክቶከሮችና ዩቱበሮች ናቸው ሲሄዱ። ሌላው ግን ሲያወራ ነው ያየነው። ሀይሚና ብሩኬ ደግሞ በተግባር እያሳያችሁ ነው። ተግባባን እና ብቻ ግን ደስ ይላል። ልቡናችሁን አይቀይረው። ይህንን ስራችሁን ፈጣሪ በረከቱን እሱ ይስጣችሁ። ከሰው ምንም አይጠበቅም። በነገራችን ላይ ከሰው ሳይሆን ከፈጣሪ ነው መጠበቅ። እናንተ ደግሞ ፈጣሪ የወደዳችሁ የመረቃችሁ ልጆች ናችሁ። እውነቴን ነው የምላችሁ። ፍፄም በጣም ፈጣሪ ያክብረህ፣ ጎበዝ ጀግና ነህ የምር። ሚኮም እንደዛው። በዚህ ወጣትነታችሁ ብዙ ነገር ስራ እየሰራችሁ ስለሆነ ልትከበሩ ይገባል። እንደዚህ አይነት ሰዎችን ልናከብር ይገባል። እድለኞችም ናችሁ። ደግሞ እድለኛ ሰው ነው እንዲህ ያለ ስራ የሚሰራው እውነት ለመናገር እና ፈጣሪ ይባርካችሁ። ደህና ሁኑ ቤተሰብ፣ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ይሄ ቪዲዮ የተለቀቀው በፍፄ ቤት ነው። እንግዲህ ፍፄን እየሄዳችሁ እዩለት፣ ሰብስክራይብ ላይክ አድርጉት። ቅመምዬም እምር ብሎባት ከባሏ ጋር ውን እያለች አብራ እያስተናገደች ነበር። አቤት ማማር